በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500 ሺህ ብርና በ400 ሺህ ብር ዋስትና እንዲፈቱ ተወሰነ። መንሱር ጀማል የተሰኘውን ተከሳሽ ግን አቃቤ ሕግ መቃወሚያ ስላቀረበበት ዛሬ ከሰዓት ፍርድ ቤቱ ውሳኔ ለመስጠት ቀጠሮ ሰጥቷል። ታዋቂዋ ተዋናይት በ500 ዳቦዎች የተሰራ ዘርፋፋ ቀሚስ ለብሳ ተገኝታለች። ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ መዝናኛ ቀመስ የሆኑ ትንታኔዎችን ይዘንላችሁ እንቀርባለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዛናዊ ሚዲያ ነው። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500 ሺህ ብርና በ400 ሺህ ብር ዋስትና እንዲፈቱ ተወሰነ። መንሱር ጀማል የተሰኘውን ተከሳሽ ግን አቃቤ ሕግ መቃወሚያ ስላቀረበበት ዛሬ ከሰዓት ፍርድ ቤቱ ውሳኔ ለመስጠት ቀጠሮ ሰጥቷል። ከድርጅቱ ጋር በተያያዘ በ1.9 ሚሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮ በውጪ ሆነው ጉዳያቸው እንዲከታተሉ የፌዴራሉ ከፍተኛው ፍርድ ቤት ዛሬ በዋለው ችሎት ፈቅዷል። ባለፈው ሚያዝያ 28 2018 በዋለው ችሎት ከአምስት ተከሳሽ መንሱር ጀማል ውጪ ባሉ ተጠርጣሪዎች ከሀገር እንዳይወጡና ከፍ ያለ ዋስትና አስይዘው የዋስትና መብታቸው ተከብሮ በውጪ ሆነው ጉዳያቸውን ቢከታተሉ እንደማይቃወም አስረድቶ እንደነበር ይታወሳል። ዛሬ በዋለው ዝግ ችሎት ተጠርጣሪዎቹ የዋስትና መብታቸው ተከብሮላቸው ከእስር ተፈተው በውጪ ሆነው ጉዳያቸውን እንዲከታተሉ ፍርድ ቤት ወስኗል። በዚህ መሰረት ከ1 እስከ 4 ያሉ ተከሳሾች ማለትም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ በ500 ሺህ ብር ዋስ እንዲወጡ ተፈቅዶላቸዋል። ስድስተኛና ሰባተኛ ተከሳሽ አብርሃም ግዛውና ካሊድ ናስር በ400 ሺህ ብር እንዲወጡ ፍርድ ቤቱ መወሰኑን ጠበቃ አበባው አበበ ለሸገር ሬዲዮ ተናግሯል። አምስተኛውን ተከሳሽ መንሱር ጀማልን በተመለከተ አቃቤ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ለ8 ሰዓት ቀጠሮ መስጠቱን ተናግረዋል። ሁሉም ተከሳሾች ከሀገር እንዳይወጡ እገዳም ተጥሎባቸዋል ተብሏል። በ500 ዳቦዎች የተሰራው ቀሚስ እሁድ ግንቦት 2 በናይጄሪያ በተካሄደው 12ኛው የአፍሪካ ፊልሞች አዋርድ ላይ ታዋቂ ሰዎች፣ የፊልም ባለሙያዎች እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተለያዩ አልባሳት ተውበው ተገኝተዋል። ከግዙፉ የአፍሪካ የመዝናኛ ይዘቶች አቅራቢው መልቲቾይስ አፍሪካ አማካኝነት በናይጄሪያ ሌጎስ በተካሄደው በዚህ የፊልም አዋርድ ዝግጅት ላይ የተገኙ ታዋቂ ሰዎች የሀገሪቱን ባህል ከማሳየት በዘለለ በአልባሳቶቻቸው ተፎካክረዋል። በዕለቱ ከተገኙት ስመጥር ሰዎች ሁሉ ግን የአንዷ ታዋቂ የቴሌቪዥን ተዋናይት አልባሳት የበለጠ መነጋገሪያ ሆኖ አምሽቷል። የኡናዊው ቴሌቪዥን ዝግጅት ላይ በመሳተፍ ታዋቂነትን ያገኘችውና ራሷን ኩዊን ሜርሲ አታንግ በማለት የምትጠራው ታዋቂዋ ተዋናይት በ500 ዳቦዎች የተሰራ ዘርፋፋ ቀሚስ ለብሳ ተገኝታለች። ሁለት ሰራተኞች በግራና በቀኝ ያጀቧት ኩዊን ሜርሲ በርካታ ረዳቶች የለበሰችውን ቀሚስ በቀይ ምንጣፍ ላይ እንድታደርግ በማገዝ ረድተዋታል። አታንግ በዳቦዎች የተሸመነው ቀሚሷን ለብሳ በነፃነት መንቀሳቀስ የተቸገረች ቢሆንም የዕለቱ መነጋገሪያ ሆና አምሽታለች። ከዳቦ የተሰራውን ቀሚስ የለበሰችው የዳቦ መጋገሪያ ንግዷን ለማስተዋወቅ መሆኑን የገለጸችው ኦታንግ የፋሽን ስራው ገበያ ማፈላለግ እንጂ ድንጋጤ መፍጠር ዓላማው እንዳልሆነ አስታውቃለች። ንግዴን ለማስተዋወቅ ከዚህ ከአዋርድ ምሽቱ የበለጠ አመቺ ጊዜ የለኝም ስትል ተናግራለች። ቀሚሱን ዲዛይን ያደረገው የቲያና ኢምፓየር ባለቤት ቶይን ላዋን ስትሆን በኢንስታግራም ገጿ ላይ ሁሉም የራሱን ንግድ ይልበስ በሚል መሪ ቃል ንቅናቄ መጀመሯን ትናገራለች። በማህበራዊ ሚዲያ ገጾች ላይ ወዲያውኑ መነጋገሪያ የሆነው አልባሳቱ የተወሰኑት ሲያደንቁት፣ አንዳንዶች ደግሞ ተችተውታል። የራስን ንግድ ከፊት ማስቀደምን ያሳያል ሲሉ ያሞካሿት እንዳሉ ሁሉ ምግብን ማባከን ነው በማለት ያብጠለጠሏትም አልጠፉም። ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ መዝናኛ ቀመስ የሆኑ ትንታኔዎችን ይዘንላችሁ እንቀርባለን።
ዲና ኢንሳይት ከማንም በምንም ያልወገነ ሚዛናዊ ሚዲያ ነው።